ይሄ ድንጋይ እንኳን ይሄን ማብቀል ከቻለ የሰው ልጅ ልብ እንዴት አይካል ለረራሄ ምን አይነት ሐሳብ ነው? እንዴት ድንጋይ ማብቀል ከቻለ የሰው ልጅ እንዴት ተስፋላት ማለት ደነዚው ነው። ትንሽ ከተጓዙ በኋላ የፈረሱ ጀርባ ደስ የሚል ቫይብ አለ። ሁሉ ነገር የምናያቸው ነገር በጣም ነው የሚገርም ብሎት አካለ ስንኩልም በፈረሱ ላይ እንዳስቀመጠው መጓዝ ጀመሩ። ከደቂቃዎች በኋላ ግን የሁላችንም ስጋት ነው፣ የሁላችንም ቤተሰቦች ስጋት ነውና በጣም ነው እውነት የሆነ ቪዲዮ ነውና ቤተሰቦቻችን ታላላቆቻችንም ስጋታቸው ነው። ህይወታችን ላይ ያለው ነገሮች በጣም የሚሰጉብን ነገር አለ። ዋው ይሄን መንገድ አቋዋል ሰሎሞን ተፈጥሮን በአንክሮ ተመልክቶ ለኛ በተዘክሮ ነገሮችን አስተውለን እንድናይ ያደረገ በዚህ በዝምታ ነው እኔ ማየውና እኔ ከናንተ ጋር ሆኜ ብዙ ጊዜ ነው አሁን በድጋሚ ያየው ያለውና ደስ የሚል እንዲህ ነው እንግዲህ ማስተዋል አሜዚንግ አንደኛ ሰዎችን ቅድም ያወራነው ነገር ትርጉም ከሰጠ ያልኳችሁ ለዚህ ነው። ይሄ ድንጋይ እንኳን ይሁት ያበቅላል። ዙሪያችሁን የምታዩት ሊችሉ ድንጋዩም ያበቅላል። ይሄን ፈንገስ ይሁት የሰው ልጅ ምናልባት ለምንድን ነው በእያንዳንዱ ያስብና ምናልባት ከእምነት አንግል ስታዩት አንዳንዴ በተለይ በክርስትና እምነት ቀጥ የሚያደርግ እውነት ማለት ያርጌ ፈጥሮ ያለው የሚል አለ አይደል? ዛሬሻ ላይ ደግሞ ሰላም ወይ ጉራጌ ማህበረሰብ በጣም ነው ደስ የሚለው እውነት። በሬው ታረደ፣ ተጠበሰ። ያ ብዙ ነገር የማይታየው ቲክቶክ ስለሚይዝ ሰላም ውድ ደስ የሚል ቫይብ አለው አይደል? ከዕለታት አንድ ቀን አንድ ብር ፈረሰኛ ዳገት ይወጣል። ዳገት ይወጣ ሐዘን ያደረበትና ከፈረሱ ላይ ዱብ ብሎ ወርዶ ያን አካለ ስንኩል ወደ ፈረሱ ጫነው። ትንሽ ከተጓዙ በኋላ የፈረሱ ጀርባ ደስ የሚል ቫይብ አለው። ሁሉ ነገር የምናያቸው ነገር በጣም ነው የሚገርም ብሎት አካለ ስንኩልም በፈረሱ ላይ እንዳስቀመጠው መጓዝ ጀመሩ። ከደቂቃዎች በኋላ ግን ነገሮች ተለወጡ። ፈረሱ ፍጥነት ጨመረ። ፈረሰኛውም ማስገም ጀመረ። ፍጥነቱ ግን እየጨመረ በመሄዱ እንደ መሮጥም ቃጣው። ከደቂቃዎች በኋላ ፈረሱ እየተሰረቀ መሆኑ ስለገባው እባክህ ወዳጄ አንድ ነገር ልንገርህ አለው። ያም አካለ ስንኩል ከፈረሱ ጀርባ ላይ እንደተቀመጠ እንደማይደርስበት ስላወቀ ምን ልንስማህ አለው። እባክህ ይህን የሰራኸኝን ስራ ለሰዎች ሁሉ እንዳትናገር፣ በሰው ልብ ውስጥ ክፋት ያድራልና ብሎ ተናገረው። ዋው ይሄን መንገድ አቋዋል። ሰሎሞን ተፈጥሮን በአንክሮ ተመልክቶ ለኛ በተዘክሮ ነገሮችን አስተውለን እንድናይ ያደረገ በዚህ በዝምታ ነው እኔ ማየውና እኔ ከናንተ ጋር ሆኜ ብዙ ጊዜ ነው አሁን በድጋሚ ያየው ያለውና ደስ የሚል እንዲህ ነው እንግዲህ ማስተዋል አሜዚንግ አንደኛ ሰዎችን ክረምት ላይ ብንፈልጋቸው አናገኛቸው። የት ገብተው ነው ብንል ያው በበዓታቸው ክትት ብለው ነው። እዚህ ማሳያ ቀላል ነው። ብርቱ ሰው ገና ፀሐይ ካለ ነው የሚሮጠው፣ ደመናው ሳይመጣ ዝናቡ ሳያንጠባጥብ። አያታችሁ እንዲህ ብልህ ነበረ፣ አዋቂ ነበረ። የነካው ቁስል ሁሉ የሚሽርለት፣ የበጠሰው ቅጠል የማሰው ስር ሁሉ መድኃኒት የሚሆንለት፣ ከልቡ የተማከረ ትልቅ ሰው ነበረ። እንግዲህ እንዴት እንደሚያያችሁ ታሪክ እንዲህ ሲነገር ርቃችሁ አትሄዱ። በማስተዋል ተፈጥሮ መርምሩ። ከተፈጥሮ ጋር አንድ ላይ ተዋዙ ሲነገር እንዴት እንደሚያምር እግዚአብሔር። እኔ ግን እንዳያቴ መድኃኒት ቀማኝ መሆን ነው ፈልግ። እኔ ደግሞ እንደ አባቴ ተጉዤ መድኃኒት ይዤ ልመጣለሁ። በቃ ሁሉ ደህና፣ ሀገር ሰላም ስትሆን ነው እናንተ ደህና ሁኑ። አሬ በሬ ኃይለኛ ነው። ይሄ ወይፈን ነው እኮ ደስ አይልም? የቀህ ህዝብ እናንተን አስቦ እንግዳነታችሁን አይቶ ይህን የመሰለ በሬ ይዞ መጥቶ ሊያርድላችሁ ነው እኮ። እና ሳምንቱን ሙሉ ልንበላ ነው። እናሳ በሉ እንግዲህ እንሂድና እናግዛቸው። ምን ታስባላችሁ እንዴ? እነሱ አይበቁም እንዴ? የኛ ባህል እንደዛም አይደለም። ከጥንት የወረስነው አብረን ሂደን ተጋግዘን ጦርነቱንም ደስታውንም ሐዘኑንም ያለፍነው በዚህ መንገድ ነው። ስለዚህ እስኪ ሂደን እናግዛቸው። ምን ይሰማቸዋል ልጆች? በሉ ባህሉን ቦጆ ቤቱ ምናምን እንዴት እንደሚያምር ወይ ጉራጌ ማህበረሰብ በጣም ነው ደስ የሚለው እውነት። በሬው ታረደ፣ ተጠበሰ። ያ ብዙ ነገር የማይታየው ቲክቶክ ስለሚይዝ የሆነ ቦታ ደርሰን ልንመጣ ነበር። በሉ እንዳትቆዩ፣ ቶሎ ደርሳችሁ ነው። እሺ አንተ እዚህ በጣም ሰላም አለ። ደግሞ ሀብታሙም ድሃውም እኩል የሆነ ኑሮ ነው የሚኖር። አዎ
እዚህ ሰላም አለው። ይሄ አስጎብኝ ነው ኮንተንት ክሬተር ነው? እኔ ግራ ገብቶኛል የእውነት ማለት ነው። የሚሰራቸው ነገሮች ሳይ በጣም ነው የሚገርሙ። እግዚአብሔር ኮንተንት ክሬተሮች ራሱ እንደዚህ ተጣበውበት አይሰሩ። ሁሉን ያሟላ ሰው ነው። አረ እነዚህ ልጆች ምን ሆነው ነው የቀሩት? ቆንጆ ተዋናይ እረት ተፈኩሰ እኔ ኢንቫይቭ ነው ደንግጫለሁ። የምር ሪሎ እንደ ምናምን እስክል ድረስ ማለት ነው። ዳዊት ናሆም ዳዊት ዝምታ የምናያቸው ቪዲዮዎች ናቸውና በጣም ነው የሚገርሙት። ወንድሜ ምን ሆነ ነው? አይ አይሆንም። አገር ሰላም ስትሆን ይሻላል። አያችሁ የሁላችንም ስጋት ነው፣ የሁላችንም ቤተሰቦች ስጋት ነውና በጣም ነው እውነት የሆነ ቪዲዮ ነው እና ቤተሰቦቻችን ታላላቆቻችንም ስጋታቸው ህይወታችን ላይ ያለውን ነገሮች በጣም የሚሰጉብን ነገር አለ። ልጃችን የት ይሁን በዚህ ሰዓት እየሳቁልን ሊሆን ይችላል፣ ወይም እናወራቸው ይሆናል፣ ወይ በደስታ ያወሩን ሊሆን ይችላል። ግን አይምሯችሁ አሁን የሚሰማው አገር ሰላም ሳትሆን እኛም ሰላም አንሆንምና ያ ነገር በጣም ነው የሚያሳስበውና እኔ ከዚህ የተማርኩት በቃ ምንም ነገር ሰላም ሲሆን ነውና ሁሉም ሀገርን ሰላም ያደርገልን። የምር ደስ የሚል ሀሳብን የመጣውና ቆንጆ ማህበረሰብን አሳየ፣ ብዙ ቶፊኮችን አሳየ። መጽሐፍ ሲያነብ ካራክተሮቹ ራሱ ነው የሚስለው። ፊልሙ ነው ሲመጣ ግን ዳይሬክተሩ አይደል ሰው አድርጎ ያመጣለታል። ለዛም ነው አንዳንዴ በጣም የሚገራርሙ ኦልድ ኖብል ክላሲክ ኖብል የምንላቸው በጣም የሚያምረው ፊልም ነው ሲመጡ ካራክተሮችን ማንወድበት ምክንያት እሱ ይመስለኛል። ምክንያቱም እኛ የምንስልበት መንገድና ሰውየው የሚስልበት መንገድ እይታው የተለያየ ስለሚሆንና ይሄን ያልኩት ለምንድን ነው? ቅድም ከዛ ከርቀት ላይ ሆነን ስናየው ይሄንን ቦታ ለደህንነት ስልስ ማልጠቅስም እዚሁ እንዳይወረወር የሚወረወር ነገር ስላለ ብዬ ነው። እንዴ የታረሰ መሬት መስሎኛል። ደስ አለኝ። ለምን እሱን ብዙ ሰው እሱ እንዲገምትልኝ ስለፈለኩኝ። ሰው ሁለት ነገር አያይዘን እናወራ ያልኳችሁ ለዛ ነው። ተመልከቱዋለሁ ይሄን ቦታና አንዳንድ ይገርመኛል። በጣም አይደለም ማለት ዝናብ የጠገበ መሬት ነው ይመስላል። ራሱ ተፈጥሮ ነው ኢራፕት አድርጎ ፈንድቶ እንዲህ አይነት በስናርስ እርሻ ላይ ምንድነው የምንለው ጓልጓል ነው የሚያክለው አይደለ? ይሄ ከቋጥኝ አነስ ያለ ግን ቋጥኝ የሚያክል ትልልቅ ድንጋይ ነው። ቅድም ያወራነው ነገር ትርጉም ከሰጠ ያልኳችሁ ለዚህ ነው። ይሄ ድንጋይ እንኳን ይሁት ያበቅላል። ዙሪያችሁ የምታዩት ሊችሉ ይገውም ያበቅላል። ይሄን ፈንገስ ይሁት የሰው ልጅ ምናልባት ለምንድን ነው በእያንዳንዱ ያስብና ምናልባት ከእምነት አንግል ስታዩት አንዳንዴ በተለይ በክርስትና እምነት ልብን ቀጥ የሚያደርገው እውነት ማለት ያርጌ ፈጥሮ ያለው የሚል አለ አይደል? ከዛ ውጪ ግን ልጅ ነን ስናድግ ሁሉ አይሰሙም። እነዚህ የተባልን ልጆች ወቅት አለን ማለት ነው፣ እድል አለን ማለት ነው። ይሄ ድንጋይ እንኳን ይሄን ማብቀል ከቻለ የሰው ልጅ ልብ እንዴት አይካሶ ለረራሄ ምን አይነት ሐሳብ ነው? መልካምነት እንዴት ድንጋይ ማብቀል ከቻለ የሰው ልጅ እንዴት ተስፋላት ማለት ነው። ደነዚው ነው። ይሄ ድንጋይ የሆነ ልብ የነበረን ሰዎች ስንመለስ ምናልባት እንደዚህ ማብቀል እንችላለን ማለት ነው። ይሄ አንደኛው ነው። የሆነ ሰዓት ላይ ሞቲቬት ሆንና አወራና የሆነሽ ነገር ልቤን ስትነካው ትንሽ ውርድ አደርጋለሁ። በዛ ዓለም ውስጥ በዛ ነገር ውስጥ ስለምሳብ ያ ነገር አይሞሮዬን ስለሚከነከነኝ ወደዛ ነገር ነው የምጠጋውና ቆንጆ ቪዲዮ አይተናል ብዬ አስባለሁ። እስካሁን የነበረን ቆይታ ይመስል ነበር። ክፍል 2 ቪዲዮ ይቀጥላል ማለት ክፍል 2 ይሄኛው ክፍል 2 ነው። ክፍል 3 ቪዲዮ ነገ ከነገ በስቲያ የምንለቅላችሁ ይሆናል። ቤተሰቦቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። ክፍል 3 ቪዲዮን ጠብቁን። እናመሰግናለን።